እሺ ተማሪዎች ተመልሰን መጥተናል። በዚህኛው ሴክሽናችን ላይ ኬሚስትሪ እና ሌሎች የሳይንስ ዘርፎች ስለሚኖራቸው ሪሌሽንሺፕ ዲስከስ እናደርጋለን። ከዚህ በፊት በነበረው ዲስከሽናችን ላይ ኬሚስትሪ ምንድነው፣ ስለምንድነው የሚያጠናው፣ እንዲሁም ጥቅሙ ምንድነው፣ ስኮፑን፣ እንዲሁም የተለያዩ ኬሚስትሪ ታይፖች የኬሚስትሪ የክፍሎች አይተናል። በዚህ ዲስከሽናችን ከሌሎች የሳይንስ ዘርፎች ከባዮሎጂ፣ ከፊዚክስ፣ ከጂኦሎጂ እንዲሁም ከተለያዩ ዘርፎች ጋር ስለሚኖረው ሪሌሽንሺፕ እናያለን። የመጀመሪያው ኬሚስትሪና ባዮሎጂ ነው። ኬሚስትሪና ባዮሎጂ ባዮ ኬሚስትሪ እንላለን። ባዮሎጂ ስለ ህይወት ስላላቸው ነገሮች ስለነ ፕላንት ብለን ጀመርን እንጂ በአይን ከማትታየዋ ከባክቴሪያ ወይም ደግሞ አንድ ሴል ዩኒሴሉላር ከሆኑ ኦርጋኒዝሞች ጀምሮ እስከ ትልቅ መልቲሴሉላር ከሆነው ሰው ልጅ ከነ ዝሆን የመሳሰሉት እንስሳቶችን ጨምሮ ህይወት ያላቸው ነገሮች ላይ ስለሚፈጠር ኬሚካል ሪአክሽን ስለሚኖሩ ኮምፓውንዶች የሚያጠናልን ሳይንስ ባዮኬሚስትሪ እንላለን። ባዮኬሚስትሪ የባዮሎጂ እና የኬሚስትሪ ጥምረት ነው። ስለዚህ ህይወት ስላላቸው ነገሮች ምን ካልን ለምሳሌ እኛ ሰዎች ላይ ሜታቦሊዝም አለ። ሜታቦሊዝም ማለት የምንመገበው ምግብ ኢነርጂ እንዴት ሊሆን ይችላል የሚለውን ካየን አንድ የምንመገባቸው ለምሳሌ ካርቦሃይድሬት ከተመገበን ከሆነ ስሞለስት ዩኒቷ ግሉኮስ ነች አይደለ? እቺ ግሉኮስ ከኦክሲጅን ጋር እንዴት ሪአክት አድርጋ ኢነርጂ ወይም ኤቲፒ የሚባለው እንዴት ትሰጠናለች፣ ይሄም እንዴት ይፈጠራል የሚለውን ኬሚካል ሪአክሽን የሚያጠናልን ዘርፍ ባዮኬሚስትሪ እንለዋለን። ሌላው ደግሞ ፎቶሲንቴሲስ እጽዋት ውሃንና የፀሐይ ብርሃንን እንዲሁም ደግሞ ካርቦን ዳይኦክሳይድን ደግሞ ከአየር ይወስዱና ምግብ ያዘጋጃሉ አይደለ? ካርቦሃይድሬትን ያዘጋጃሉ። ይህ እንዴት ተፈጠረ? የፀሐይ ብርሃን ኬሚካል ሪአክሽኑ ላይ ምንድነው አስተዋጽኦ? ወተርን ለሁለት ይከፍላል። ከዛ እንደዚህ የሚፈጠረው ወተር ለሁለት ሲከፈል ኦክሲጅን ወደ ከባቢ አየር ይወጣል። ከዛ ግን የቀረው ሃይድሮጅን ደግሞ ከካርበን ጋር ሆኖ ካርቦሃይድሬት ይሰራል የሚለውን ይሄ ሁሉ የሚፈጠረውን ኬሚካል ሪአክሽን የሚነግረን ባዮኬሚስትሪ ነው። ይሄ ደግሞ ለምን ያግዘናል? በተለይ እኛ ሰዎች በተለያየ ጊዜ በሽታ በሚያጋጥመን ጊዜ በሽታው ከሰውነታችን ጋር የሚያደርገውን ሪአክሽኖች ባህሪያት በማየት በማጥናት ድረጎችን ዴቨሎፕ ያደርጋሉ። ለምሳሌ የካንሰር መድኃኒቶች እንዲሁም ደግሞ ቅርብ ጊዜ ዓለማችን ላይ ተከስቶ የነበረው ኮቪድ-19ን ካያችሁ ይህ የኮቪድ-19 ቫይረስ እንዴት አድርጎ ነው ሰውነታችንን አታክ የሚያደርገው? ስለዚህ ያንን ባህሪ ያንን ሪአክሽን በማጥናት መድኃኒቶች እንዴት ዴቨሎፕ እናደርግ ነው ይህንን የሚከላከለው የሚለውን ባዮኬሚስትሪ ያጠናልናል ማለት ነው። ስለዚህ ህይወት ያላቸው ነገሮች ላይ ስለሚደረጉ ኬሚካል ሪአክሽኖች በማጥናት የሁለቱ የኬሚስትሪ እና የባዮሎጂ ጥምረት ባዮኬሚስትሪ አስተዋጽኦ ይኖረዋል ማለት ነው። ሌላው ደግሞ ኬሚስትሪ እና ጂኦሎጂ ነው። ጂኦ ማለት ኤርዝ ማለት ነው። ሎጂ ስተዲ ነው አይደለ? ስለዚህ ጂኦሎጂ ማለት ስለ ኤርዝ የሚያጠና፣ ኬሚስትሪ ስለ ማተር ፕሮፐርቲ ኮምፖዚሽን ብለን ዲስከስ ያደረግነው። ስለዚህ የሁለቱ ጥምረት ጂኦኬሚስትሪ ይሰጠናል። ጂኦኬሚስትሪ ኤርዝ ላይ ስለሚገኙ ሚነራልስ፣ ኤርዝ ላይ ስለሚገኙ ኤሌመንቶች፣ ኤርዝ ክረስት አሁን የምንኖርበት የምንረግጠው መሬት ራሱ ከምን ኤሌመንት ተሰራ፣ አብዛኛው ኮምፖዚሽኑ ምንድን ነው? ኬሚስትሪ ኮምፖዚሽን ያሏላለ። ስለዚህ ኤርዝ ክረስት ላይ ደሞስት አባንደንት ኤሌመንት ይሄ ነው ብሎ ሲያጠና ምንድነው ኬሚስትሪ እና የጂኦሎጂ ጥምረት ነው ማለት ነው። እንዲሁም ሚነራሎች፣ የተለያዩ ሚነራሎች ወርቅ ተቆፍሮ ይወጣል፣ አየርን ይወጣል፣ ነዳጅ ወጣ ተብላችሁ ሰምታችሁ ታውቃላችሁ አይደለ? ስለዚህ ይሄንን የሚያጠና ሳይንስ የኬሚስትሪ እና የጂኦሎጂ ጥምረት ነው። እንዲሁም አይዞቶፕስ፣ የተለያዩ አይዞቶፖች አሉ። ተመሳሳይ ኤሌመንት ሆነው ግን የተለያየ ክብደት ያላቸው የነሱ አባንደንሲያቸው ምን ያህል ነው? ተመሳሳይ ናቸው ግን አብዛኛው ማን ነው? ለምሳሌ ካርበን 12 እና 13 ካልን ኤርዝ ላይ በጣም ብዙ የሚገኘው ማን ነው? ካርበን 12 ነው 13 የሚለውን አባንደንሲውን ይነግረናል። ፎሲል ፊውል እንደዚህ ነዳጆች እንዲሁም ሚነራሎች የተለያዩ ናቹራል ሪሶርሶችን የሚነግረን የኤርዝ ክረስት ላይ የሚገኘው ኬሚስትሪ እና ኤርዝ ክረስት ላይ ብቻ ሳይሆን አጠቃላይ ኤርዝን የሚነግረን ጂኦኬሚስትሪ ወይም የኬሚስትሪ እና የጂኦሎጂ ጥምረት ነው ማለት ነው።
ሌላው ሁለተኛው ኬሚስትሪ እና ፊዚክስ ነው። ፊዚክስ ስለ ማተር ስለ ኢነርጂ ነው አይደለ የሚያጠናው። ኬሚስትሪ ደግሞ ስለ ማተር ኮምፖዚሽን፣ ስትራክቸር፣ ፕሮፐርቲ ኤንድ ትራንስፎርሜሽን። ስለዚህ የሁለቱ ጥምረት በአተም ሌቭል ስለሚደረግ ኢነርጂ ለውጥ፣ ስለ ኳንተም ኬሚስትሪ፣ ስለ አቶሚክ ስትራክቸር ስለሚኖረው የኢነርጂ ለውጥ የሚያጠናልን የኬሚስትሪና የፊዚክስ ጥምረት ነው። ፊዚካል ኬሚስትሪ ወይም ኬሚካል ፊዚክስ የምንላቸው ሁለቱ ማለት ነው። ስለዚህ ኬሚስትሪ ከተለያዩ የትምህርት ዘርፎች ጋር ከባዮሎጂ ብንል ከፊዚክስ ከጂኦሎጂ እንዲሁም ኢንጂነሪንግ የተለያዩ የትምህርት ዘርፎች ጋር ጥምረት ስላለው ኦቨርላፕ ስለሚያደርግ ሴንትራል ሮል ይኖረዋል። ስለዚህ ከባዮሎጂም ጋር እዚህ ጋር የምናየው ፊዚክስ ከኒውክሊየር ሳይንስ፣ ጂኦሎጂ፣ ኢንቫይሮንመንታል ሳይንስ፣ አስትሮኖሚ ጋር እያንዳንዳቸው ራሳቸውን ችለው ትምህርት ቢሆኑም ኬሚስትሪ ግን ከእነሱ ጋር ኦቨርላፕ ያደርጋል ማለት ነው። ስለዚህ ፈንዳሜንታል አድቫንስመንት እንዲኖር ወይም ደግሞ ለውጥ ለሜዲሲን ላይ ለውጥ እንዲኖር ይሄ ሴንትራል ሮል መኖሩ ወይም ደግሞ ከሌሎች ጋር ኦቨርላፕ ማደረጉ ሕክምና ላይ ካየን ህይወት ያላቸው ነገሮች ላይ የሜዲሲን አድቫንስመንት፣ የድረግ ዴቨሎፕመንት፣ ትሪትመንት የሚለውን ኢንጂነሪንግ ላይ ደግሞ አሁን ለምሳሌ ቅርብ ጊዜ አሁን አገራችን ላይ አሁን መሬት መንቀጥቀጥ ተከስቷል አይደለ? ስለዚህ መሬት መንቀጥቀጥ ሲከሰት ህንፃዎች ከምን ማቴሪያል ቢሰሩ ነው ያንን የመሬት መንቀጥቀጥ መከላከል የሚችሉት? አይረኑ ምን አይነት አይረን ይሁን? አይረንን ከምን ጋር ኮምባይን አድርገን ያንን ኢነርጂ እንዲቋቋም እናድርገው። እንዲሁም ደግሞ ስለ ሲሚንቶ ስናወራ ሲሚንቶ ከምን ነው የተሰራው? ጥንካሬ እንዲሰጠው ከምን ጋር እናቀላቅለው የሚለውን ኢንጂነሪንግ አድቫንስድ እንዲሆን እንዲያድግ ኬሚስትሪ አስተዋጽኦ አለው። ኢንቫይሮንመንታል ሳይንስ ላይም እንደዚሁ ኢንቫይሮንመንታል ፕሮቴክሽን ላይ አሁን መኪናዎች ካርበን ዳይኦክሳይድን የሚለቁ ከሆነ ያን ካርበን ዳይኦክሳይድ እንዳይለቁ ምን አይነት ቴክኖሎጂ እንጠቀም፣ ኢንቫይሮንመንታችንን እንድንጠብቅ፣ ውሃ ፖሊዩት እንዳይሆን፣ አየር ፖሊዩት እንዳይሆን ምን አይነት ቴክኖሎጂዎች እንጠቀም የሚለውን አድቫንስ እንድናደርግ ኬሚስትሪ ሴንትራል ሮሉ ከሁሉም ጋር ኦቨርላፕ ማድረጉ ጥቅም ይኖረዋል ማለት ነው። ስለዚህ ምን አወራን? ኬሚስትሪ ከተለያዩ የናቹራል ዘርፍ ቢሆንም ከተለያዩ የትምህርት ዘርፎች ጋር ምን ያደርጋል? ኦቨርላፕ ያደርጋል። ይህም መኖሩ ደግሞ እለት ተዕለት የህይወት ኑሯችን ላይ አድቫንስድ ቴክኖሎጂ እንዲኖር እንዲሁም የተለያዩ ግኝቶች እንዲኖሩ አስተዋጽኦ ያደርጋል። ኬሚስትሪ ከባዮሎጂ ጋር ባዮ ኬሚስትሪ ብለናል አይደለ? ባዮ ኬሚስትሪ ማለት ህይወት ያላቸው ነገሮች ላይ ስለሚደረጉ ሪያክሽኖች፣ ህይወት ያላቸው ስንል ከጥቃቅን በአይን ከማይታዩ ባክቴሪያ፣ ቫይረስ ጀምሮ እስከ ትላልቅ አኒማሎች ላይ የሚደረገውን እነዚህ ህይወት ያላቸው ነገሮች ላይ ያለውን ምንድነው የሚያጠናልን? ኬሚካል ሪያክሽኖች፣ ኮምፓውንዶች ያጠናልናል። እንዲሁም ደግሞ ኬሚስትሪ ከጂኦሎጂ ጋር ምናልን ኤርዝ ላይ ስለሚገኙ ሚኔራልስ፣ ፊውሎች፣ አይዞቶፕስ ያጠናልናል አለን። ኬሚስትሪ ከፊዚክስ ጋር ደግሞ ስለ አቶሚክ ስትራክቸር፣ ኳንተም ኬሚስትሪ ብለን በአቶሚክ ሌቭል ላይ ስለሚደረግ ኢነርጂ ልውውጥ ዲስከስ ያደርጋል አለን። እንዲሁም ደግሞ ሴንትራል ሮል ኦፍ ኬሚስትሪ አውርተን ከተለያዩ የሳይንስ ዘርፎች ከተለያዩ ትምህርቶች ጋር ኦቨርላፕ ስለሚያደርግ ሴንተር ላይ ያስቀምጠነዋል አይደለ? ይህም መኖሩ ደግሞ በጣም የተለያዩ ከሜዲሲን ብንል ኢንጂነሪንግ፣ ኢንቫይሮንመንት ላይ አድቫንስድ የሆነ ቴክኖሎጂ እንዲኖር ፈንዳሜንት መሰረት ሆኖናል ማለት ነው። ስለዚህ ኬሚስትሪ ከሌሎች ትምህርቶች ጋር ያለውን ኦቨርላፕ ዲስከስ አድርገናል። ጥያቄዎች ሰርታችሁ ደግሞ ቀጣይ ሴክሽንን ዲስከስ የምናደርግ ይሆናል።